الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين فاتقوا الله عباد الله واعلموا أن الله عز وجل خلقنا لعبادته وحده لا شريك له الله تبارك وتعالى يسول جوتشن جنوتشنم جمر يفتروا لعبادة عندهنا قرص بهنا مركوب ما يشامع قال وما خلقت الجن والإنس إلا ليعبدون سيل بقرص أسكن متولنا السل مملك الله تبارك وتعالى لما جزات بتشات فترنا بل مخلوقاتوች በጥቅሉ የሰው ልጆችንና ጅኖችን ለማገልገል ነው የተፈጠሩት وخلق لكم ما في الارض جميعا እንደሚለው አላህ ተባረከ ወተዓላ ታዲያ ጠቅለል ባለ መልኩ ማንኛውም ሰማያትም ይሁን ምድር በምድር ውስጥ ያሉ ማንኛውም ለሰው ልጆች መናፊዑት የተፈጠሩት አላህን በብቸኝነት እንዲያመልክና እንዲገዛ እንደሆነ እንወቅ ታዲያ እንዲህ ከሆነ አላህን በብቸኝነት ልንገዛው ይገባል በአላህ ላይ ልናጋራ በፍጹም አይገባል በምንም ተአምር ሰው ሆኖ الله تبارك وتعالى سوارغو فطرت ሳለ እንደሱ ያለ ሰውን ወይም ከሱ ያነሰን ጂንን ወይም ደግሞ አድባራትን የተለያዩ ቆሌዎችንና የተለያዩ መخلوقاتዎችን ሊያመልክ ሊገዛ አይገባውም ሽርክ የሚባለው የዚህ አሁን የተነገረው ቁርአን ላይ የተገለጸው ነገር የሱ ተቃራኒ ነው አላህን በብቸኝነት መገዛት የሚለው ተቃራኒ ነው ተውሂድ በአንዋዒህ በብዙ በሶስት ማይነት ስናየው በሩቡብያም በኡሉሂያም አስማኡ ሲፋት ላይ አላህን ተባረከ ወተዓላ ብቸኛ ማድረግ ሲሆን በአላህ ማጋራት ሽርክ የሚባለው ደግሞ በተውሂድ ሩቡብያ ሊሆን ይችላል በተውሂድ ኡሉሂያ በአምልኮት ዙሪያ ሊሆን ይችላል በስሞችና በባህሪያቶቹ ሊሆን ይችላል ማጋራት ነው ይሄ የተውሂድ ተቃራኒ እኛ የተፈጠርንለትን የሚቃረን ነገር ነውና ከሽርክ ልንታቀብ ራሳችን ልንጠብቅ ይገባል ሽርክ ማለት በተለይ ኡሉሂያው የአላህን ተባረከ ወተዓላ አምልኮት ዒባዳ ማንኛውንም ብትሆን ትንሽም ብትሆን ከዒባዳ አይነቶች አንዱ ሙሉም ቢሆን ሸርፎ ለሌላ አካል መስጠት ለነብይ ሊሆን ይችላል ለመልእክተኛ ለሆነ ነብይ ሊሆን ይችላል ለመላእክታ ሊሆን ይችላል ለጅኖች ሊሆን ይችላል ለእንስሳት ለእጽዋት ሊሆን ይችላል ለማንኛውም አካል አምልኮትን አሳልፎ መስጠት ሽርክ ነው በአላህ እንጂ አይማልም በአላህ ማጋራት ተብሎ ስለሚወሰድ ከአላህ ውጭ ባለ ነገር መማል ትንሽኛው ሽርክ ቢሆንም እንደ ሰውየው ንያ ትልቀኛው ሽርክም ሊሆን ስለሚችል አላህ እንጂ ከአላህ ውጭ አይፈራም በአላህ እንጂ ከአላህ ውጭ ተወኩል አይደረግም በጥቅሉ የዒባዳ አይነቶች ሶላት ለአላህ እንደሚሰገደው ሁሉ ጾም ለአላህ እንደሚጾመው ሁሉ جميع انواع العباده ሁሉም የዒባዳ አይነቶች ለአላሁ ተባረከ ወተዓላ ብቻ መደረግ አለባቸው አንዷንም ቢሆን ሸርፎ የሚሰጥ ከሆነ ሙሽሪኩን ቢላሂ ተባረከ ወተዓላ በአላህ አጋራ ነው የሚባለው በተለይ በብዛት የሚታየው في ዱዓ ላይ ኢስቲጋሳ ኢስቲዓዛ ኢስቲዓና የሚባሉ ነገሮች ላይ ብዙ ጊዜ ሰዎች እዚህ ላይ ይወድቃሉ አላህን ብቻ ሙጭኝ ብሎ ለመለመን ሲገባው አላህ በቁርአን ላይ በግልጽ እንዳስቀመጠው ከአላህ ውጭ ያለን አካል የሚለምን አለ ያ የሚለመነው አካል ለራሱ መሆን የማይችል ማንንም ይሁን ማንንም ነብይም ይሁን ወልይም ሷሊህም ይሁን ማንንም ይሁን ድረሱልኝ ተብሎ ሊደርስ የሚችል ከአላህ ውጭ የለም በፍጹም አላህ ተባረከ ወተዓላ የሆነን ባሪያ ሆነ ቦታ ላይ ሄዶ እንዳግዘው ከፈለገ አላህ ተባረከ ወተዓላ ያደርጋል ነገር ግን አንድ ግለሰብ ተለምኖ በፍጹም ሐጃ ሊያወጣ አይችልም እንኳን የሌላን የራሱን ማውጣት አይችልም ለአላህ ተባረከ ወተዓላ ዝቅ ብሎ ተናንሶ አላህን ለምኖ አላህ አሳክቶለት ካልሆነ በስተቀር ስለዚህ ከአላህ ውጭ ያለን አካል በተለይ በመለመን ዙሪያ ላይ ሸሆች ድረሱልኝ በሚል አይነት መልኩ ነብዩን አለይሂ ሰላቱ ወሰለም ያ ረሱላህ المدد የሚል አይነት እነዚህ የአምልኮት ተግባራት ኢስቲጋሳ የሚባለው በጭንቅ በመከራ ጊዜ ከሆነ መከራ ላይ እንዳወጡ የሆኑ አካሎችን ሽሊላ المدد እየተባሉ የሚለመኑ አካሎች አሉ والله هذا شرك بالله تبارك وتعالى بالله ማጋራት ነው የሚሆነው ራሳችን ጠብቅ አናታል ራሳችን አናሙኛት ሰው ሌላ ሰው ሊያጭበረብር ይችላል እንዴት ራሱን ያጭበረብራል እንዴት ራሱን ይሸውዳል ሰው አላህ ተባረከ ወተዓላ ወደኔ ሙጭኝ ብላችሁ ለምኑኝ ሁሉ ጊዜ ምንን ጠይቁኝ ሐጃችሁን የፈለኩትን አደርግላችኋለሁ ይያለ ነው አላህ ተባረከ ወተዓላ የሰው ልጅ ማረግ የማይችል ሆኖ ሳለ ለምነኝ አላሉ የሆነ ነገር አድርግልኝ አላሉ
ለምን በእነሱ ሂዶ መማለም ልክ እንደዚሁ በተለያየ ቦታ መሳል ሊሆን ይችላል። ሌላም ቦታ በቅርባችን የሚገኙ የተለያዩ ቦታዎች ሊሆኑ ይችላሉ። እዚህው ቤታችን ሊሆን ይችላል። አንካሴ ነገር ዘርግቶ ብረት ነገር ዘርግቶ ጥይት ነገር መሳሪያ ነገር ዘርግቶ መማል ሊሆን ይችላል። ይሄ ከአላህ ተባረከ ወተዓላ ዲን ያስወጣል። ኢዕቲቃዱ ምናልባት ከአላህ ተባረከ ወተዓላ ጋር ሙሳዋት ካደረገው ያ ካልሆነ ግን ሽርክ አልአስገር ይሆናል። ትልቀኛው ሽርክ ሳይሆን ትንሸኛው ይሆናል። ሽርክ ሁለቱንም ቢሆን አላህ ተባረከ ወተዓላ ምንድን ነው ያለው? ኢነላሃ ላ የግፊሩ አዩሽረከ ቢሂ ያዕኒ ኢሽራከን ቢሂ በሱ ማጋራትን በፍጹም አይምርም። ትልቁንም ትንሹንም አይምርም። ትልቀኛው ዝንተ ዓለም ጀሃነም የሚያዘወትር ሲሆን ትንሸኛው ጀሃነም ባያዘወትርም በአቅሙ ልክ ግን ጀሃነም ያወርዳል፣ ጀሃነም ያስገባል። ስለዚህ ሰው እንዴት በአላህ ተባረከ ወተዓላ ያጋራል? በአላህ ላይ እንዴት ብሎ ያጋራል? ሐቂቀተን ሽርክ የሚባለው ነገር ለሰው ልጆች አዲስ መጤ ነገር ነው፣ እንግዳ ነገር ነው። ሰው ሲፈጠር ፊጥረት አላህን ነው ይዞ የሚመጣው። ማንኛውም አካል ቄስም ይሁን አይሁዳም ይሁን ክርስቲያንም ይሁን ሙስሊም ሆኖ ነው የሚወለደው። ይሄ ሁሉም የሚያውቀው እውነታ ነው፣ የሚደባበቅ ነገር አይደለም። ከዛ በኋላ ሰዎች በራሳቸው ያመጡት ነው። ከአላህ ውጭ ያለን ነገር እንዲያመልክ፣ ከአላህ ሌላ ያለን ነገር እንዲገዛ፣ ሌላ እምነት እንዲቀይር የሚያደርጉት ሰዎች በራሳቸው ናቸው። ዒባደላህ እስከ መቼ ድረስ ነው ታዲያ ነፍሳችን የምናታልለው? ራሳችን የምንሸውደው ለምንድን ነው? ስለዚህ የተፈጠርንለትን ዲን አላህ ተባረከ ወተዓላ ሰጥቶን እንኩ ብሎ አስይዞን የላከንን የፈጠረልንን ዓላማ ረስተን ሌላ ነገር ልንገዛ አይገባም። ሰው እንዴት እንጨት አዘጋጅቶ ብረት አዘጋጅቶ እንዴት ይገዛል? ወይም ከሱ መካከል ሰዎችን መረጥ አድርጎ እኔ ሸህከሌን ነው የምወደው ሸህከሌን አመልካለሁ እንዴት ይላል? ሸሆች ሸህከሌ ድረሱልኝ ሊሆን አይገባም። አላህ ተባረከ ወተዓላ ትልቅ ወንጀል ካደረጋቸው ትልልቅ ወንጀሎች ካደረጋቸው የመጀመሪያና ቁጥር አንድ በአላህ ተባረከ ወተዓላ ማጋራት ነው። አባቶች፣ እናቶች፣ ወንድሞች፣ እህቶች በጣም ጥንቃቄ ያስፈልጋል። ራሳችንን መጠበቅ አለብን። በአላህ ላይ በስሞቹም በባህሪያቶቹም ማጋራት የለብንም። በአምልኮቱ በዒባዳ ዙሪያ ማጋራት የለብንም። በሩቡብያው በጥቅሉ ማለት ነው። በኻሊቅነቱ በራዚቅነቱ በሙሒ ሙሚትነቱ ሰጭ ነሹ እሱ በመሆኑ በአላህ ላይ ልናጋራ አይገባም። ሽርክ አዕዘሙ ዙኑብ አላህ ከተወነጀለባቸው ወንጀሎች ትልቁና ዋነኛው ወንጀል ነው። አላህ እንደማይምረውም ተናግሯል። ተውበት ካልተደረገ በስተቀር ያለ ተውበት በፍጹም ሊማር አይችልም ሽርክ። ሌሎች ወንጀሎች ያለ ተውበት ሊማሩ ይችላሉ። ለወንጀል መማሪያ ከ10 በላይ ሰበቦች አስባቦች አሉ። አንደኛው ተውበት ነው። ይሄ ሽርክ የሚባለው ተግባር ያለ ተውበት በፍጹም ሊማር አይችልም። ይሄን ወንጀል መሆኑን አውቆ ታቅቦ ወደ ጌታ ወደ አላህ ተባረከ ወተዓላ ተመልሶ ትክክለኛ ተውሂድን ካልያዘ በስተቀር የሽርክ ባለቤት በምንም ተአምር ሊማር አይችልም። ኢነላሃ ላ የግፊሩ አዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ያለው አላህ ሱብሓነሁ ወተዓላ። ወመን ዩሽሪክ ቢላህ ፈቀድ ኢፍተራ ኢስመን ዐዚማ በአላህ ያጋራ ሰው ትልቅ የሆነን ወንጀል ነው የቀጠፈው። ትልቅ የሆነን ወንጀል ነው ቅጥፈት የቀጠፈው ማለት ነው። ወደ እውነት የሚቀራረብ ያላደለ ቅጥፈት ነው። ከአላህ ውጭ ሊመለክ የሚገባው አንድም የለም፣ መላኢካም ይሁን ማንኛውም አካል። ይህንን ከውስጣችን ከልባችን ተረርተን እኛም ልንታቀብ ይገባል። ቤተሰቦቻችን ዘመዶቻችን ልንደርስላቸውና ልናሳውቃቸው ይገባል። ሐቂቃ ሲርባቸው እንድናበላቸው እንደሚጠየቀውና እንደሚለፋው ሁሉ ማለት ነው። ሲራቡ ሲታረዙ ሲታመሙ ለማሳከም የሚሆን የሚለብሱት ነገር እንደሚጠየቅላቸው የተውሂድ ጉዳይ ለእያንዳንዱ ሰው ሊደርስ ይገባል። በነገራችን ላይ እኛም ከዚህ ጠርተናል ወይ? ራስህን ፈትሽ። እኔ ንጹህ ነኝ ነው የምንለው ብዙ ጊዜ። ነገር ግን ሷሐቦች ከሽርክ ይፈራሉ፣ ሷሐቦች ከሪያ ይፈሩ ነበረ። እኛ ግን ምን አለ ከኛ በላይ ማን ሰው አለ? እንደዛ የምንል ከሆነ ይኸው ራሱ ጥፋት መሆኑን ማወቅ ይጠበቅብናል። ዒባደላህ ወሽርኩ አዝለሙ ዙልም ከዙልሞቹ ሁሉ ትልቁ በደል ጌታው ላይ አላህ ላይ ተባረከ ወተዓላ ማጋራት ነው። በአላህ ማጋራት ትልቁ ዙልም ነው፣ የግፎቹ ሁሉ ግፍ የሚባለው። ነቢዩላህ
الله سبحانه وتعالى سلا عند صالح سلا هو نباريو سيناجر سلا لقمان الحكيم نبييناتشو ولييناتشو ያው በይነ العلماء خلاف ያለ ሲሆን እሳቸው ግን ስለ ልጃቸው ሲያስተምሩ ኢነ ሽርከ ለዙልሙን ዐዚም ያሉትን ቃል አላህ ቁርአን አድርጎ አስቀምጦታል ኢነ ሽርከ ለዙልሙን ዐዚም ትልቅ የሆነ በደል እንደሆነ አላህ ተባረከ ወተዓላ ግልጽ በሆነ መልኩ አስቀምጧል ወሽርኩ ተነቁሱ ሊላሂ ሱብሓነሁ ወተዓላ በአላህ ማጋራት ማለት ትንሿም ትሁን ትልቁ ሽርክ በአላህ ማጋራት ማለት የአላህን ክብር ዝቅ ማድረግ ማውረድ ነው አላህን ተባረከ ወተዓላ ደረጃውን ማሳጣት ነው አንችልም እንጂ ብንችል እንደዛ ያያረግን ነው ሰውየው አይችልም ነገር ግን እንደሱ ሂሳብ እያደረገ ነው አላህን ማውረድ አላህን ዝቅ ማድረግ መቀነስ ነው ሰዎች ተወገረ ተሰቀለ እንደዚህ ይላሉ እሱ ደግሞ ለአላህ ተባረከ ወተዓላ ሸሪክ አለው እንደሱ የሚለመኑ እንደ አላህ የሚማጸኗቸው የሆነ ነገር የሚያደርጉ ሲል ከዚህ የተለየ አይደለም ግልጽ በሆነ መልኩ እንረዳው ማለት ነው ተወለደ ተገደለ ተደበደበ ተሰቀለ ከዛም ደግሞ ተነሳ ምናምን እንደሚሉ ሰዎች ፍጹም ምንም ልዩነት የለውም በአላህ ላይ ማጋራት የአላህን ተባረከ ወተዓላ ደረጃ ማጉደልና ዝቅ ማድረግ ነው ወከዛሊካ ወሙሳዋቱ ለገይሪሂ ቢሂ ያን የምታጋራውን አካል ከአላህ ጋር እኩል ማድረግ ነው የሚሆነው ሸሆቼ ድረሱልኝ ስትል ያ ረብ አላህ ሆይ ከዚህ ነገር ገላግለኝ እንደምትለው እሳቸውና ነብዩ አለይሂ ሰላቱ ወሰላም የሚሆኑ ከሳቸው በታች ያለ ሷሊህ የሚሆን የለመንከው ግለሰብና አላህ ተባረከ ወተዓላ አንድ ናቸው ማለት ነው ከአላህ ጋራ እኒህን መخلوቃቶች እኩል ማድረግ ነው የሚሆነው قال سبحانه والذين كفروا بربهم يعدلون እነዛ የካዱት ሙሽሪክ የሆኑ አካሎች በጌታቸው ላይ ሌሎችን አካሎች እኩል ያደርጋሉ ያስተካክላሉ ይላል አላህ Subhanahu Wa Ta'ala ወሽርኩ مناقض للمقصود الذي خلقنا له لذا لتفطرنለት ዓላማ የተፈጠርንለትን ዓላማ ሙሉ በሙሉ ተማመን በትንሽ በኩል ሳይሆን ሙሉ በሙሉ የሚጻረርና የዛ የሚቃረን ነው አላህ በቁርአንም ይሁን በሐዲስ ከቁርአን በፊት በነበሩት በነተውራት በነኢንጂል በነዘቡር ያዘዘውን ትእዛዝ አምር ያንን የሚخልፍ ነው ሽርክ ማለት ሙሉ የአላህን ተባረከ ወተዓላ ትእዛዝ አላህ የፈጠረለትን ዓላማ የሚቃረንና የሚخልፍ ነው من كل الوجوه والشرك يحرم الجنة شرك مسرات جنة الارم ያደርጋል ويوجب النار جهنمን ያስወጅባል لصاحبه ለሽርክ ባለቤት ማለት ነው والخلود فيها እሳት ገብቶ መውጣትን ብቻ ሳይሆን ዝንታለሙን جهنم ውስጥ እንዲኖር ያደርጋል ሽርክ قال سبحانه وتعالى لقد كفر الذين قالوا إن الله هو المسيح ابن مريم لقد كفر الذين እነዛ ሰዎች ክደዋል አለ አላህ እነማን ናቸው الذين قالوا እንዲህ ያሉ ሰዎች إن الله الله ማለት ጌታ ማለት አሉ هو المسيح ابن مريم የመርየም ልጅ المسيح عيسى የሚባለው ነው ያሉ ሰዎች ክደዋል ክርስቲያኖች ማለት ነው ግልጽ ነው ይሄ በአማርኛ ይሄን ነገር ለምን አላህ በቁርአን ላይ ያስቀመጠው እንዲረዱት ነው لقد كفر الذين قالوا إن الله هو المسيح ابن مريم ያሉ ሰዎች ክደዋል المسيح عيسى عليه الصلاة والسلام የማርያም ልጅ ኢየሱስ ክርስቶስ አምላክ ነው የአምላክ ልጅ ነው ያሉ ሰዎች ክደዋል ثالث ثلاثه ያሉ ሰዎች ክደዋል وقال المسيح عيسى ደግሞ ኢየሱስ ክርስቶስ የሚሏቸው እነሱ ማለት ነው ነብዩላህ ዒሳ ምን አሉ ያ በኒ እስራኤል የእስራኤል ልጆች ሆይ አሉ ነብዩላህ ያዕቆብ የሳቸው የዘር ሐረግ ያላቸው እስራኤል ይታወቃል ዛሬ አይሁዳዎችም ነሳራዎችም ከዘሩ የተገኙት ያ በኒ እስራኤል የእስራኤል ልጆች ሆይ አሉ ዒሳ اعبدوا الله ربي وربكم اللهم በብቸኝነት ተገዙት ረቢ የኔም ጌታ ሲሆን ወረበኩም የናንተም ጌታ ሲሆን አላህን ተባረከ ወተዓላ በብቸኝነት ተገዙት አሉ ከዛም ምን አሉ إنه من يشرك بالله فقد حرم الله عليه الجنة بالله تبارك وتعالى إنه بالله تبارك وتعالى يقرأ سو جنة الله بسرعي إرما درقوبتال جنة مقبات يجينم منقست سمايات بفصم ما قنيت يجينم إيالونو يعيسى نقرنو يهن الله تبارك وتعالى قرآن لا يسكمتو تاو إيالونو اللهم بچاتا قزو إيالونو ومأواه النار
መኖሪያው መዘውተሪያውም ጀሃነም ነች። ወማ ሊዛሊሚነ ሚን አንሳር ለዛሊሞች ለበደለኞች ለሙሽሪኮች ለካሃዲዎች ረዳት አጋዥ የላቸውም። በዛን ሰዓት ፈጽሞ እንደሚያግዛቸው የለም። በህይወት እስካሉ ድረስ ተውበት አድርገው ማህርታ ጠይቀው ወደ ጌታቸው ወደ አላህ ተባረከ ወተዓላ ንስሐ እስካልገቡ ድረስ አላህ በፍጹም አይምራቸውም፣ የሚረዳቸው የሚያግዛቸው የለም ይላል። ይህ ሁሉ ስንመለከት ታዲያ የዱሉ ዐላ ኸጠር ሽርክ የሽርክ አደጋነቱን ነው የሚያሳየን። ዝንተ ዓለም ጀሃነም ያዘወትራል፣ ጀነትን በፍጹም እርም ያደርግበታል ሲለን ከዚህ በላይ ምን አደጋ አለ? ወንድሞች፣ አባቶች፣ እህቶች ዐላ ኸጠር ሽርክ ወውጁብ الحذر منه ከሽርክ መጠንቀቅና ከሱ መራቅ እንዳለብን ግዴታችን እንደሆነ ነው የሚያሳየው። ይሄ የምናደርገው ከሽርክ ሁልጊዜም ሽርክን ርቃለሁ እንችላለን። ቢተጀኑቢ አስባቢሂ የሽርክ ሰበቦችን በመራቅ ነው። ሽርክ ላይ የሚያደርሱ ነገሮችን በመራቅ ነው። ወቀድ ሐዘረ ነብዩ الكريم عليه الصلاه والسلام ያላህ መልእክተኛ ነብያችን عليه الصلاه والسلام አበክረው ደጋግመው ሲጀምሩ ጀምረው እስከ ለተሞታቸው ድረስ በርግጥ አስጠንቅቀዋል ኡመታቸውን። በል ሞት አፋፍ ላይ ሆነው ከሞት አፋፍ ላይ ሲነቁ የሚያስጠነቅቁለት ዋነኛው እሱ ነበረ። ለዛ ነው ዑለሞቻችን ሰለፎቻችን አተውሂዱ አወለን ወአኺራ የሚሉት ማለት ነው። አተውሂዱ አወለን ወአኺራ ወደ እስልምና የመግቢያም የመጀመሪያ ቁልፍ ቃለው ከእስልምና ከዱንያ ለቀህ ስትሄድም እስልምናህን እንደያዝክ መሄድ የምታረጋግጥበት ሸሃደተይን ተውሂድ ነው። ስለዚህ ተውሂድ እጅግ በጣም አንገብጋቢና አስፈላጊ ነው። ተቃራኒው ሽርክ እጅግ በጣም አስፈሪና አደገኛ መሆኑን በግልጽ አስጠንቅቀዋል ነብያችን አለይሂ ሰላቱ ወሰላም። ወደ ሽርክ የሚያደርሱ በሮችን ሙሉ ዘግተዋል። እምቢ ብሎ ሰው ካልሰራ በስተቀር ወላሂ የአላህ መልእክተኛ አለይሂ ሰላቱ ወሰላም የከለከሏትን በተለይ በተውሂድ ዙሪያ ላይ ያለውን በሽርክ ዙሪያ ላይ ያለውን ነገር ተከታትሎ የሰራ ሰው በፍጹም ሽርክ አይገባበትም ኢላ ማስጠንቀቂያውን ተላልፎ ደፍሮ የገባ ሰው ካልሆነ በስተቀር። ግልጽ በሆነ መልኩ ነው ያብራሩት። ከሌሎች ነገሮች በተለየ መልኩ ስለ ሽርክ እና ተቃራኒውን ተውሂድን በተመለከተ እጅግ በጣም አድርገው ነብያችን አለይሂ ሰላቱ ወሰላም አስተምረዋል፣ አብራርተዋል። ምንም ነገር የቀረው ነገር ሳይኖር ተውሂድ የሚባለው የሽርክ ተቃራኒ ለሰው ልጆች አስፈላጊነቱ ጀሰዳቸው ሰውነታቸው እህል ውሃ ከሚፈልገው በላይ ነው። ሼኹል ኢስላም ኢብኑ ተይሚያ እንደዛ ይላሉ። በነገራችን ላይ ለተውሂድ የሚመሳሰልበት ነገር ዱንያ ላይ የለም። እንደው ቀረብረብ የሚለው ግን ለሰው ልጅ ጀሰድ ለሰውነቱ እህል ውሃ እንደሚያስፈልገው ይመስላል ይላሉ። ያንኑም ቀረብረብ ይላል ነው እንጂ እንደዛ አይደለም። ለምን አንድ ሰው የሚባለው ሩህና ቀልቡ ናቸው። ሩህና ቀልቡ ደግሞ አላህን በማምለክ እንጂ ፈጽሞ ሩህ ልትሆን አትችልም። ቀልቡ ቀልብ ሊሆን አይችልም። ቀልበን መይት ነው። የሞተ ቀልብና በህይወት ያለ ቀልብ እኩል ሊሆኑ አይችሉም። ስለዚህ ዒባደላህ አላህን ተባረከ ወተዓላ በአግባቡ ልናመልከው ይገባል። አንዳንድ ጊዜ ሰዎች ሊሰርቁ ይችላሉ። ሲሰርቁ ርቧቸው ታርዘው ተቸግረው ሊሆን ይችላል። እንደዚህ ነው ብለው ምክንያት ሊያቀርቡ ይችላሉ። ሌላን ጊዜ ሊዋሽ ይችላል። ሲዋሽ እገረፋለሁ፣ እደበደባለሁ፣ እገደላለሁ፣ እስር ቤት ያስገቡኛል ብሎ ሊዋሽ ይችል ይሆናል ሰውየው። ሌላን ጊዜ የተለያዩ ወንጀሎችን ሰዎች ሊሰሩ ይችላሉ። ነገር ግን ለምን ሲባል ነው ሽርክ የሚሰራው? ሐቂቀታል ሽርክ የምሰራው ለዚህ ስል ነው የምንለው ምን ሰበብ አለ? ምንም ለአላህ አመፀኛ ከመሆን የተነሳ ብቻ ነው። የሚበላ ነገር ቀርቶብን አይደል በአላህ የምናጋራው? የሚጠጣ ነገር ቀርቶ አይደለ? የሚለበስ ነገር ቀርቶ አይደለ? የሚያስገድደን ነገር ሆኖ አይደለ? በአላህ ላይ ማጋራት محض ظلم ብቻ ነው። ራስን ማታለል መሸወድ ብቻ ነው። ሐቂቃ ሰው ለዱንያ ከመስገብገቡ የተነሳ ብዙ ነገር ሊያደርግ ይችል ይሆናል። ግን የሆነ ሰበብ አለው። በአላህ ላይ ማጋራት ግን ለምን ሲባል فلماذا يشرك بالله تبارك وتعالى الانسان የሰው ልጅ እንዴት በአላህ ላይ ሊያጋራ ይችላል? بأي سبب በየትኛው ምክንያት በየትኛው ሰበብ ከአላህ ጋራ ሸሆችን ሊማጸን ይችላል? ከአላህ ጋራ ቀብር እንዴት ሊለምን ይችላል? በየትኛው ምክንያት አላህ አይሳካለትም የቀብሩ ባለቤት ነው የሚሳካለት ብሎ ነው? ምን ማለት ነው? ሐቂቀተን ራሳችንን አንሸውድ። ለተውሂድ ያለን ቦታ ከፍ ያለ ይሁን። ለተውሂድ ያለን ቦታ ከፍ ያለ ከሆነ ሁሉ ነገር ቀላል ነው የሚሆነው እኛ ዘንዳ። ለተውሂድ ቦታ ተሰጠን ማለት ነው። ሽርክ እጅግ በጣም ከባዱ አደገኛ የሆነው ጥፋታችንና
ለኛ እጅግ የሆነው አስቸጋሪ የሆነው በሽታ መሆኑን ካረጋገጠ ከሱ ከተጠነቀቅ ሌላው ነገር ሁሉ ቀላል ይሆናል። በነገራችን ላይ ተውሂድ ሲባል በእስልምና ሃይማኖት ላይ ያለ አዋሚሮች የተውሂድ ማሟያ ክፍሎች ናቸው። እንደ ሁሉ የተውሂድ ማለት ይቻላል። ሶላት ሲገድ ሲባል ወላሂ የተውሂድ ሶላት ሲገድ ማለት ሶላት መስገድ ለተውሂድ የሚነገር ቁርአን ላይ ያለ ማንኛውም አዋሚር የተውሂድ ማሟያ ነገር ግን የተውሂድ ሙሉ እናባን አለይሂ ሰላቱ ወሰላም አቡ ተውሂድ የተባሉት ማለት ነው። ስለዚህ ሽርክ እያንዳንዳችን ዘንዳ ሊገባ ይችላል። ነቢዩ አለይሂ ሰላቱ ወሰላም እንደተናገሩት ሽርክ